ደስታም ይሁን በቃ የምትፈልጉት ነገር ከነዚህ ሶስት ነገሮች ውስጥ አይወጣም። እነዚህ ሶስት ነገሮች ካሏችሁ በህይወታችሁ ውስጥ በቃ ሙሉ ናችሁ፣ ፉልፊልድ ናችሁ፣ ጥግ ድረስ ረክታችሁ እየደጋገምክ የምታደርጋችሁ ነገሮች ናቸው ህይወትን የሚቀይሩት። እኔ እርግጠኛ ሆኜ ልንገራችሁ በቀን ውስጥ ከምታደርጓቸው 20 ድርጊቶች መካከል የእናንተን ዕጣ ፈንታ የሚወስኑት ሁለቱ ወይ ሶስቱ ናቸው። በጣም ኢምፖርታንት የሚባሉት ሁለቱ ወይ ሶስቱ ናቸው። የሆነ ሌቭል ላይ የሚያደርሳሉ። እኔ ደሞዜ 5000 ብር ነው። እንዴት ነው 500,000 ላገኝ የምችለው? እኔ ሰነፍ ተማሪ ነኝ። አጠናለሁ ጥሩ ውጤት አላመጣም። በህይወቴ በጣም ደስተኛ አይደለሁም። እምወዳት ፍቅረኛ አለችኝ። በጣም ጥሩ ሴት ማግባት እፈልጋለሁ። አሪፍ ላይፍ እፈልጋለሁ፣ ግን ብዙ ነገር ይጎልኛል ትላላችሁ። የሰው ልጅ ምንም ነገር ቢፈልግ በተለይ በዚህ ምድር ላይ ቁሳዊም ይሁን ስፒሪቹዋልም መንፈሳዊም ይሁን ደስታም ይሁን በቃ የምትፈልጉት ነገር ከነዚህ ሶስት ነገሮች ውስጥ አይወጣም። እነዚህ ሶስት ነገሮች ካሏችሁ በህይወታችሁ ውስጥ በቃ ሙሉ ናችሁ፣ ፉልፊልድ ናችሁ፣ ጥግ ድረስ ረክታችኋል ማለት ነው። በነገራችን ላይ አንዱ ነገር ያለው ሰው በህይወት ውስጥ ብዙ ስቴፕ ይሄዳል፣ ብዙ ርቀት ይጓዛል፣ በጣም ብዙ ነገር ያሳካል። ሁለቱ ያለው ደግሞ በጣም ብዙ ርቀት ይጓዛል። ሶስተኛው የጎደለው ግን የሚገርማችሁ ቢያሳካም አይደሰትም፣ አይረካም። ምንም ቢያደርግ ያለውን የጎደለውን ነው የሚያየው፣ ያነሰውን ነው የሚያየው። ሶስተኛውንም አወራችኋለሁ። ከመጀመሪያው ልጀምርላችሁ። የመጀመሪያው የሰው ልጅ በህይወቱ ውስጥ ማሳካት የሚፈልገውን ለማሳካት የአይምሮ ዝግጅት ያስፈልገዋል። ማይንድ ሴት። በቃ መጀመሪያ ሁሉም ነገር በአይምሮ መጨረስ አለብህ። አሁን የቆምኩበት መድረክ፣ ይሄ የምታዩት አዳራሽ፣ ፎቁ ሁሉ መሬት ላይ ከመገንባቱ በፊት አርክቴክቱ አይምሮ ውስጥ አልቋል። አርክቴክቱ አይምሮ ውስጥ ጨርሶታል መጀመሪያ ህንፃውን። ከዛ ምን አረገ መሰላችሁ? አይምሮ ውስጥ የጨረሰውን ስዕል ወረቀት ላይ ሳለው። እሱ የሳለውን ኢንጂነሩ ሲሚንቶውን፣ አሸዋውን፣ ውሃውን ደባልቆ ብረቱን ዘርግቶ ሰራው፣ ፎቅ አደረገው። ባለቤቱ መረቀው። ይሄው እኛ ያወራንበት እንገኛለን። ስለዚህ ምንም ነገር ከማሳካታችሁ በህይወታችሁ ውስጥ የሆነ ነገር አገኛለሁ ከማለታችሁ በፊት አይምሮአችሁ ውስጥ ጨርሱት። አይምሮ በጣም ወሳኝ ነው። ማይንድ ሴት። እዚህ ውስጥ ያላችሁ ይሄን ሳወራ እኔ እኮ የሚፈልገው በጣም ትልቅ ነገር ነው፣ ካለሁበት አንጻር እንዴት ሊሆን ይችላል? እኔ ደሞዜ 5000 ብር ነው። እንዴት ነው 500,000 ላገኝ የምችለው? እኔ ሰነፍ ተማሪ ነኝ። አጠናለሁ ጥሩ ውጤት አላመጣም። በህይወቴ በጣም ደስተኛ አይደለሁም። እምወዳት ፍቅረኛ አለችኝ። በጣም ጥሩ ሴት ማግባት እፈልጋለሁ። አሪፍ ላይፍ እፈልጋለሁ፣ ግን ብዙ ነገር ይጎልኛል ትላላችሁ። አንድ ነገር ልንገራችሁ፣ ውስጣችሁ ያለው ነገር ምንም ነገር አይጎልም። ውስጣችሁ ነው ወሳኝ፣ ውጫችሁ አይደለም። አንዱ ሰውዬ ነጋዴ ነው። ይኸውላችሁ ይሸጣል መንገድ ላይ ፊኛ ነው የሚሸጠው። እና አንዳንዴ ገበያ ቀዝቀዝ ሲልበት ምን ያደርጋል መሰላችሁ? ፊኛዎቹን ይነፋና ወደ ሰማይ ይለቃቸዋል። ወደ ሰማይ ሲለቃቸው በዛ አካባቢ የሚያልፉ ህፃናት ፊኛዎቹን ያዩና ከፍ ብለው የሚወጡትን ያዩና አባዬ ይሄን ፊኛ ግዛልኝ፣ እማዬ ይሄን ፊኛ ግዢልኝ እያሉ ቤተሰቦቻቸውን ያስቸግራሉ። ያው መልሶ የቀሰቀሰው ገበያው ይደራለታል ማለት ነው ነጋዴው። የሆነ ቀን እንደዚህ እያደረገ እየሸጠ ያለ ከኋላው አንድ እጅ ነካው። ዞር ብሎ ሲያይ ህፃን ልጅ ነው። ህፃኑ ወደ ሰማይ ከፍ ብለው የሚወጡትን ፊኛዎች አሳየውና አንድ ጥያቄ አለኝ አለው። ጠይቀኝ አለው ነጋዴው። ህፃኑ ምን አለው መሰላችሁ? ሁልጊዜ ፊኛ ነፍተህ ወደ ላይ ስትለቅ አይሃለሁ። አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ፣ ነጭ ፊኛዎች ወደ ሰማይ ከፍ ብለው ይወጣሉ፣ ግን ጥቁር ፊኛ እንደዚህ ከፍ ብሎ መውጣት ይችላል ብሎ ጠየቀው። ነጋዴው በልጁ ጥያቄ እየተገረመ መለሰለት። ምን አለው መሰላችሁ? ፊኛውን ከፍ ብሎ እንዲወጣ የሚያደርገው በውስጡ የተሞላው አየር ነው እንጂ ውጭ ያለው ቀለሙ አይደለም። ጥቁርም ቢሆን ከፍ ብሎ መውጣት ይችላል አለው። ምን ማለት መሰላችሁ? ውጫችሁ አይደለም ማለት ነው። አያችሁ፣ የናቋችሁ ሰዎች አይደሉም ልዩነት ፈጣሪዎቹ። አሁን ኪሳችሁ ውስጥ ያለው ብር አይደለም፣ አሁን ያላችሁ ዕውቀት አይደለም ልዩነት ፈጣሪው፣ ውስጣችሁ ያለው አቅም ነው። ከምንም በላይ ፊኛውን ከፍ እንዲል ያደረገው አየሩ ነው። አንተ ውስጥ ያለ አየር አለ፣ ማይንድ ሴት አለ፣ አይምሮ የሚባል ነገር አለ። አስበህ የፈለከውን የምትገልጥበት ማሽን አለ አንተ ጋር።
ይሄ እንዳትረሱ። የመጀመሪያው በጣም ወሳኙ አመለካከት። በቃ የሰው ልጅ ለራሱ የሚሰጠው ቦታ በጣም ወሳኝ። አይምሮ ውስጥ አንተ ራስን እንደማን የምታየው ትንቀዋለህ። እኔ ትምህርት አይገባኝም እና በቢዝነስ ቢሳካልስ? መርካቶን የሞሉት ቢሊዮነሮች እኮ በትምህርት ጎብዞ አይደለም፣ ሰቅለው አይደለም። ይሄን ታውቃላችሁ። ዓለምን የቀየሩ ብዙ ሰዎች በትምህርታቸው ብቻ አይደለም የቀየሩም አሉ። እያልኳችሁ ያለሁት አሁን ያላችሁ ጎዶሎ ነገር የምትፈልጉትን እንዳታገኙ አያግዳችሁ። በቃ አይከለክላችሁም። የምትፈልጉትን ማሳካት ትችላላችሁ አሁን ባላችሁ አቅም። ለምን? ሙሉ ተደርጋችሁ ነው የተፈጠራችሁት። በፈጣሪ አምሳል ነው የተፈጠራችሁት። የፈለጋችሁትን መግለጥ ትችላላችሁ። ዝም ብላችሁ አስቡት። እኔ ይህን ሱሪ ልሸጥ ፈለኩ። ምን ብዬ ነው ማስተዋወቀው? አራክሷለሁ እንዴ? እስኪ አስቡት እንግዲህ መንገድ ላይ ወይ ገበያ ላይ ወጥቼ ይህን ሱሪ ልሸጠው፣ በነገራችን ላይ 10 ዓመት ለብሼዋለሁ ብል አንገዛኝ። በነገራችን ላይ ደግሞ ኪሱ ቀዳዳ ነው ብል አይሄዱም ጥለው። ስለዚህ እናንተ ራሳችሁ ዝቅ አድርጋችሁታል። ለራሳችሁ የሰጣችሁት ቦታ በጣም ትንሽ ነው። ባለቤቱ ያቀለለውን አሞሌ ማንም አይገዛውም ይባላል። ማንም አይገዛውም። ራሳችሁን ካቀለላችሁ ማን አባችሁ ይሆናል? ውጪህን ታይና እኔ እኮ ለሱ አልመጠንም፣ ገንዘብ የለኝም፣ እንዴት አድርጌ ነው የራሴ ማደርጋት ትለኛለህ። ውጪህን ታይና እኔ እኮ ሰነፍ ነኝ፣ እንዴት ጎበዝ ሆናለሁ፣ እንዴት ስኬታማ ሆናለሁ ትለኛለህ። ልዩነት ፈጣሪው አመለካከት ነው። ለራሴ የምትሰጠው ቦታ ነው። ለራስ ምን አይነት ቦታ ነው የምትሰጠው? ትንቀዋለህ? ታከብረዋለህ? እንደማን ነው የምታየው? አክብረው። ራስህ ልንገርህ፣ አክብረው። ስታከብረው ሰዎች ለአንተ ዋጋ የሚመዝኑልህ አንተ ለራስህ በሰጠው ልክ ነው። አንተ ራስን የምትንቀው ከሆነ እሱ እኮ ምን በቃ እኮ ቀላጭ እኮ ነው የተናቀ ሰው ይሉሃል። አንተ ራስን ካከበርከው የምትፈልገውን ነገር እንደምታሳካ ካመንክ ባይምሮ ሰዎች ያከብሩሃል። ውስጥህን አይተው ነው ውጪህን የሚገምቱት። ልንገርህ፣ አንተ መጀመሪያ ውስጥህን ቀይረው። ለህይወት ወሳኙ ምንድነው ብያችኋለሁ? ማይንድ ሴት ነው የመጀመሪያው። ስለዚህ ማይንድ ሴት ያስፈልገናል። እችላለሁ የሚል አመለካከት። ምንም ነገር አያቀተኝም፣ ፈጣሪ የሰጠኝ ተፈጥሮ ማንነቴ፣ በቃ ቤተሰቦች፣ ከድሃ ሀገር መፈጠሪ፣ ከድሃ መወለዴ፣ ምንም ነገር የምፈልገውን ከማግኘት አይከለክለኝም ማለት አለብህ። እንደዛ ስትል ህይወትን እስከ መጨረሻው ትቀይራለህ። ምንም አይከለክልህ። ምንም አጨብጭቡት እንጂ በደንብ። ምንድነው ማፍሰስ እንዴ? አራ ይሄ ደስ አይልም። የድሃ ሰርግ ነው የሚመስለው። በቃ አጨብጭቡ። ሁለተኛው በጣም ወሳኙ ነገር ምን መሰላችሁ? የአእምሮ ዝግጅት ብያለሁ የመጀመሪያው። ሁለተኛው በጣም ወሳኙ ነገር ምን መሰላችሁ? ሞቲቬሽን ይባላል። ሞቲቬሽን እኔ ማወራው አይደለም፣ ማኒ በመብረቅ ድምፁ የሚያወራው አይደለም። ሞቲቬሽን ማለት የሚያነቃቃ ምክንያት ያስፈልጋል። አንድ መኪና ለመነሳት በጣም ወሳኙ ነገር ቁልፉ ነው። መኪና ውስጥ ቁልፍ ካስገባችሁ ይነሳል፣ ብንን ይላል፣ ተርከክ ይላል። ግን መኪና ውስጥ ነዳጅ ከሌለ ወዴትም አትሄዱ። አያችሁ፣ አመለካከታችሁ ቢቀየር፣ እችላለሁ ብትሉ፣ የሚያባንን ምክንያት፣ ዓላማ፣ ህልም ከሌላችሁ ወዴትም አትሄዱ። ባላችሁበት ነው የምትቀሩት። ብዙ ሰው ኮሌጅ ተማሪ ነው፣ መመረቅ ይፈልጋል። ድሮ ስላትመረቅ ነው ተማሪ አይደለህ፣ ትመረቃለህ። ደሞዝተኛ ነው፣ ደሞዜ ከፍ ቢል ይላል። ድሮስ ከፍ ላይ የለው እንዴ? ከሰራ ከፍ ይላል። ከዛ የዘለለ ህልም ያስፈልግሃል፣ የሚያባንን የሚያነቃ። እንደውም ሰዎች ሲሰሙ ኧረ እባክህ አረጋጋው፣ እንደዚህ አይነት ህልም ምንድነው የሚያስብል ህልም ያስፈልጋል። ሰዎች የሚደነግጡበት ህልም ያስፈልጋል፣ ትልቅ ህልም የሚያባንን። ብዙ ሰው ከአልጋው ተነስቶ እየሮጠ ወደ ቤቱ የሚገባ ወሩ መጨረሻ ላይ ለሚያገኛት ደሞዝ ሲል ነው። አንተ ግን ከዛ የዘለለ ህልም፣ ከዛ የዘለለ ዓላማ ያስፈልግሃል። በህይወት ውስጥ የምትገልጠው እችላለሁ ብትል በቂ አይደለም። ምንድነው የምትችለው እንዴ? ዝም ብላችሁ አስቡት። በጣም ዓለማችን ላይ በጣም የሚደነቁ እግር ኳስ ተጫዋቾች ተሰበሰቡበት። በቃ ሜዳ ገቡ። ምታከብሯቸው በቃ በጣም ድሪም ቲም የምትሏቸው ይሄ የሙት ምድብ የሚባል ተጫዋቾች ተሰለፉ። ኳሱ ባይኖር መረብ ውስጥ ምን ይከታሉ? ሜዳው ላይ እንደው አለክልከው ሊወጡ ነው። በጣም ወሳኙ ኳሱ ነው። ኳሱ ህልማችሁ ነው፣ ዓላማችሁ ነው። ኳሱ ከሌለ ህይወት አትቀጥልም። ብትችል ጠንካራ ብትሆን፣ ያ ተጫዋች እኮ የሚገርም ችሎታ ቢኖረው ኳስ ከሌለ እንዴት ችሎታውን ያሳያል? አንተ ሙሉ አቅምህን እንድትጠቀም፣ ጉልበትን እንድታወጣ ዓላማ ያስፈልግሃል። ዓላማ አስቀምጥ። አንዱ ሰውዬ ከስራው ሲወጣ የሚገርማችሁ መንገዱ ረዘመበት። እስኪ አጭር መንገድ ልፈልግ አለና አቋራጭ መንገድ ፈልጎ በአቋራጭ መንገድ መሄድ ጀመረ።
ከዛ የሆነ ጊዜ በዛች አቋራጭ መንገድ ሲት መሽቷል። ጉድጓድ ውስጥ ገባ። ጉድጓዱ ጥልቅ ነው። እንዴት አድርጎ ይውጣል ቢለው ቢሰራው መውጣት አልቻለም። ጥልቅ ነው፣ ሰፊ ነው፣ እንዴት ይውጣ? በቃ ጠዋት ሰዎች ሲያልፉ ተጫጩኬም ቢሆን ያወጡኛል ይልና ጥግ ላይ ቁጭ ይላል። የሚያየው ጠፋ፣ ምክንያቱም መሽቷል። ግን እንዳጋጣሚ በዛ ጋር እየተንገዳገደ ጨርቅ የሆነ ሰካራም መጣ በዛች አቋራጭ መንገድ። እሱም ያው ገባ ወደ ጉድጓድ። ከዛ ያ ሰውዬ ጥግ ላይ ሆኖ ሰካራሙ የሚሰራውን ያያል። ሰካራሙ አየና በቃ እንዴትም ሊወጣ ይሞክራል፣ ይቧጥጣል፣ ጭቃውን ምኑን እዛ ጉድጓድ ውስጥ እንደማይችል አላወቀም። ሰቅሯል። በዛ ላይ አስቡት፣ ያ ጤነኛ ያልቻለውን እሱ እንዴት ነው የሚችለው? ሞከረ፣ አልተሳካም። ሰውየው ብዙ ሲስቅ ቆየ ጥግ ይዞ። ከዛ በቃ ልንገረው፣ ያው አብረን እንወጣለን ጠዋት ብዬ ልንገረው ይልና ጠጋ ብሎ ትከሻውን ያዝ አረገና ወዳጄ ጠዋት አብረን እንወጣለን ይሏል። በሎ ወጣ ያ ሰካራም። አስቡት፣ ዝም ብላችሁ አስቡት። ጤነኛው አልወጣውም እኮ፣ ሰካራሙ ግን ወጣው። ለምን? ምክንያት ነበረው። የሚያባንን ሰላም የሚነሳ ምክንያት ነበረው። የግድ ፋይት ወይ ፍላይት ማድረግ አለበት። አይምሮ ነግሮታል። ዘሎ ወጣ። አንተም ዘለህ እንድትወጣ ሙሉ አቅምህን እንድትጠቀም የሚያደርግህ ህልም ያስፈልግሃል። በቃ ዓላማ ያስፈልግሃል። ያለ ዓላማ ምን ልትሆን እስኪ ንገረኝ። ሁለቱን ጨርሻለሁ። ማይንድ ሴት ብያችኋለሁ። መጀመሪያ የአይምሮ ዝግጅት ያስፈልጋል። እችላለሁ ማለት አለበት። ምንም ይሁን እችላለሁ። ከዛ ግን የምትችለው ምንድነው የሚለው መለስ። ሁለተኛ ሞቲቬሽን ብያችኋለሁ፣ ወይም የሚያነቃ ምክንያት፣ ዓላማ፣ ህልም። ሶስተኛው የመጨረሻው ዝግጅቱን የሚቋጭበት ሶስተኛው ሐሳብ ብዙዎች የሚያመልጣቸው ነው። ምን ማለት ይመሰላችሁ? ብዙዎች እችላለሁ ይላሉ፣ እንደሚችሉ ያምናሉ፣ ዓላማ ያስቀምጣሉ። እዚህ ውስጥ እርግጠኛ ነኝ አንድ ሰው ፒክ አድርጌ ብጠይቅ ምንድነው ምኞት የዛሬ 5 ዓመት ምን አይነት ቦታ ላይ ራስን ብታገኘው ደስ ይልሃል ብል፣ እኔ የዛሬ 5 ዓመት ራሴን ማግኘት የምፈልገው አንድ ጥሩ ካምፓኒ ከፍቼ ቆንጆዬ እናቷን የመሰለች ልጅ ወልጄ ምናምን ይላችኋል። ብቻ ህልም አለ ሁሉም እዚህ ውስጥ። ምኞት ሆኖ እንዳይቀር የሚያደርገው ግን ሶስተኛው ነገር ነው። ሶስተኛው ነገር አየር ላይ እንዳይንሳፈፍ ያደርጋል። ሜተድስ ይባላል፣ ወይም መንገዶች። የስኬትን መንገድ ማወቅ አለብህ። እንዴት እንደምታሳካው ማወቅ አለብህ። እዛ ውስጥ ልማዶች ይኖራሉ። ስፒሪቹዋሊቲ፣ በቃ አሁን ባለ ነገር መርካት፣ መደሰት፣ መንፈሳዊ ህይወት ላይ ትልቅ መሆን፣ በቃ የጊዜ አጠቃቀምን ማወቅ፣ ገንዘብ አያያዝ ማወቅ። በቃ ግን ሶስተኛ ነው ይሄ እንዳልኳችሁ መንገድ ነዋ። በተለይ የስኬታማ ሰዎች ልማድ ያስፈልግሃል። እየደጋገምክ የምታደርጋቸው ነገሮች ናቸው ህይወትን የሚቀይሩት። እኔ እርግጠኛ ሆኜ ልንገራችሁ፣ በቀን ውስጥ ከምታደርጓቸው 20 ድርጊቶች መካከል የእናንተን ዕጣ ፋንታ የሚወስኑት 2 ወይ 3 ናቸው። በጣም ኢምፖርታንት የሚባሉት 2 ወይ 3 ናቸው፣ የሆነ ሌቭል ላይ የሚያደርሳችሁ። እሱን ለዩት፣ ደጋግሙት፣ አድርጉት። በቃ ልማድ ማለት ህይወታችሁን እስከ መጨረሻው የሚቀይረው ነገር ነው። አንዳንድ ሰው ምን ይላል? እንደሚረዱኝ ያውቃለሁ። እዚህ ከፊት ያሉት ሰዎች አሪፍ ልማድ ስላላቸው አጨበጨቡ፣ ተሰማቸዋ። ያ ልማድ ነው ህይወትህን የሚቀይረው። እየደጋገምክ የምታደርገው ነገር እስከ መጨረሻው ህይወትህን ይቀይረዋል። የምታቆም ከሆነ ተሸናፊ ነህ። ህልምህ ምኞት ሆኖ ይቀራል። ልማድ ያስፈልግሃል። አንድ ምሳሌ ልስጣችሁ። ልማድ ማለት እንደ ክር ነው። ክር ታውቃላችሁ? ክር ለምሳሌ እዚህ ጋር ይዣለሁም ብላችሁ ስለማይታያችሁ አዎ ይዘሃለሁ የምትሉት ክር ቀጭን ነው፣ ይበጠሳልም። ክር ሲደጋገም ሲጠላለፍ ኬብል ይሆናል፣ የማይበጠስ ገመድ ይሆናል። ልማድ እንደዛ ነው። የመጀመሪያ ቀን 11 ሰዓት መነሳት ሞክረህ ከዛ በማግስቱ ላትነሳ ትችላለህ። ክር ነው፣ ይበጠሳል። መጀመሪያ ቀን በጥሩ ሙድ አሁን ይህንን ነገር ሰማ፣ ተነቃቃህ፣ ቤት ገብተህ መጽሐፍ ማንበብ ትጀምርና ልታቆም ትችላለህ። ከዛ ያው ልማድ ነው፣ ካልደጋገምከው ታቆመዋለህ። እንደ ክር ነው፣ ይበጠሳል። ከደጋገምከውስ በዛ ነገር ኤክስፐርት ከሆንክስ ህይወትህን እስከ መጨረሻው ትቀይራለህ። አንድ ነገር ብቻ ተናግሬ ልውረድ። እዚህ ውስጥ ሁላችሁም ህልም አላችሁ፣ የሆነ ቦታ ራሳችሁን ማግኘት ትፈልጋላችሁ። ግን አንድ ነገር ልንገራችሁ፣ ኤክስፐርት መሆን የምትፈልጉበት ፊልድ ካለ ለሱ በቀን 1 ሰዓት ስጡት። 1 ሰዓት ብቻ ስጡት። እዚህ ውስጥ ቢዝነስማን መሆን የሚፈልግ ሰው ካለ ስለ ገንዘብ፣ ስለ ቢዝነስ ብቻ በቀን 1 ሰዓት ያንበብ። 24 ሃወር አላችሁ፣ 24 ሰዓት አላችሁ። 8 ሰዓቱን ተኙበት፣ 8 ሰዓቱን ፈታ በሉበት፣ የቀረው እንደፈለጋችሁ አድርጉት። 1 ሰዓት ወይም ሚኒመም 30 ደቂቃ ለምትወዱት ነገር ብቻ ስጡ። ለምሳሌ ስለ ቢዝነስ ማንበብ ባትወዱ ኢንተርቪው እዩ ዩቲዩብ ላይ።
ኦር የሆነ ንግግር ስም የሚያስደስታችሁን አድርጉ። ከቢዝነስ ጋር የሚገናኝ ወይ ደግሞ ዲዛይነር መሆን የሚፈልግ ሰው ከዲዛይን ጋር የሚገናኝ ነገር ያንብብ በቀን አንዴ። ሳይንሱ ምን ይላል መሰላችሁ? በቀን 1 ሰዓት ለ3 ዓመት ያንን ነገር ካደረከው የዛ ነገር ኤክስፐርት ትሆናለህ ይላል። ታምኑኛላችሁ? እዚህ ውስጥ ስለ ሳይኮሎጂ ምንም ዕውቀት የሌለው ሰው ከዛሬ ጀምሮ 1 ሰዓት መድቦ ለ3 ዓመት ቢያደርገው የሳይኮሎጂ ኤክስፐርት ይሆናል። በኢትዮጵያ ልንገራችሁ፣ ዓለም ላይ እንደዚህ አይነት ሰዎች በጣም ሞልተዋል። ዲ አቶሚክ ሃቢትን የጻፈው ጀምስ ክሊር እንደዛ ይልሃል። በቃ እሱም እንደዛ ነው። ስጽፈው እየደጋገምኩ መጨረሻ ላይ ደሞስት በቃ የሸጠ ራይተር ሆነ፣ በቃ ቤስት ሴለር ሆነ። ምን ልላችሁ ፈልጌ መሰለኝ፣ የምታደንቋቸው ሰዎች ከሚወዱት ነገር ጋር በየቀኑ ጊዜ ያጠፋሉ። 1 ሰዓት ያልኳችሁ ሚኒመም ነው። ሊዮኔል ሜሲ ምን ይላችኋል መሰላችሁ? እኔ አለ ላለፉት 17 ዓመት ከ214 ቀናት ሙሉ እየደጋገምኩኝ ጧትም ማታ ከኳስ ጋር ነበርኩኝ። ከኳስ ጋር ያልነበርኩት ምናልባት በህይወቴ 3 ቀን ወይ 4 ቀን ነው። እሱም አያቴ ሞቱ ወይ የሆነ ነገር ተፈጥሮ ነው ይላል። ታዲያ ይሄ ልጅ ሌጀንድ ቢሆን ከፈረንሳዩ ጠቅላይ ሚኒስትር ኦር ፕሬዚዳንት በላይ እንደዛ ወጥቶ ቢቀበሉት ይገርማችኋል? ለምን? ልማድህ ህይወትህን ይቀይረዋል። አሁን የምትሰራውን ልማድ እየው። የዛሬ 5 ዓመት ጀምሮ ታደርጋቸው የነበሩ ነገሮች፣ ታያቸው የነበሩ የቴሌቪዥን ፕሮግራሞች፣ ታነባቸው የነበሩ መጽሐፍቶች፣ ትውላቸው የነበሩ ሰዎች አሁን ያለህበትን ማንነት ወስነውታል። የዛሬ 5 ዓመት የዛሬ 10 ዓመት የምትደርስበትን ደግሞ የሚወስኑት ከዚህ በኋላ ደጋግመህ የምታደርጋቸው ልማዶች ናቸው። የምታነበው መጽሐፍ አንተን ይወስናል። የምትሰማው ንግግር አንተን ይወስናል። የምትውላቸው ሰዎች አንተን ይወስናል። አንተ ወስን ወዳጄ። በጣም አመሰግናለሁ።